ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን ዜና ከማል ሚዲያ ይዘንላችሁ ቀርበናል። ከዜናዎቹ ጋር ቢኒያም ከደር አብራችሁ ምቆይ ይሆናል። በቅድሚያም አበይት ነጥቦቹን እነሆ። የምስራቅ እዝ በትናንትናው ዕለት በአማራ ክልል በተለያዩ ቀጠናዎች በጽንፈኛው ላይ በወሰደው እርምጃ 62 የጠላት ኃይል በመደምሰስ 28 ማቁሰሉ ተሰማ። ከሌላ ሴት ጋር ግንኙነት ጀምራል በሚል ምክንያት የአንድ ልጇን አባት በተኛበት በአሰቃቂ ሁኔታ በመጥረቢያ ቆራርጣ የገደለችው ግለሰብ በፖሊስ ቁጥጥር ስር መዋላ ተሰማ። እስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴታ አቶ ታዬ ደንዳ ዛሬ ፍርድ ቤት መቅረባቸው ታውቋል። ከውጭ የገዛ ልጃቸው ተቃውሞ ያሰማችባቸው የ92 ዓመቱ ፖል ቢያ የካሜሩንን ሀገራዊ ምርጫ አሸንፏል ሲል የሀገሪቱ ምርጫ ቦርድ ገለጸ። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። የምስራቅ እዝ በትናንትናው ዕለት በአማራ ክልል በተለያዩ ቀጠናዎች በጽንፈኛው ላይ በወሰደው እርምጃ 62 የጠላት ኃይል በመደምሰስ 28 ማቁሰሉ ተነገረ። በሌላ በኩል ደግሞ በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ሸበሌ ቀበሌ በተደረገው ከፍተኛ ኦፕሬሽናል ዘመቻ 41 የጽንፈኛው አባላት ሲደመሰሱ 3 አባላቶች መቁሰል መቻላቸውን የመከላከያ ድረገጽ ዘግቧል። በዚህ ዘመቻ በጽንፈኛው ቡድን ላይ ከፍተኛ ሰብአዊ ኪሳራ መድረሱም ተሰምቷል። በዚሁ ሸበሌ ቀበሌ በተደረገው ኦፕሬሽን አንተነ ሻምበል የሚባልና የሸዋስ ምትኩ የሚባሉ የጋንታ መሪዎች ጌታ ቢሊ ፍረደውና አለባቸው ቢያዝን እንዲሁም ተዋቸው አንተነ ከደቡብ ጎንደር፣ ታደሰ ሰሜና ታደለ ጌትነት የሚባሉ የቡድን መሪዎች መደምሰሳቸው ታውቋል። በሌላ ስምሪት በምዕራብ ጎጃም ዞን በደጋ ዳሞት ወረዳ አረፋ ቀበሌ በተደረገው ኦፕሬሽን የአካባቢውን ሰላም ሲያናጉ የነበሩ ጽንፈኞች ላይ የእዙ ሰራዊት ባደረገው ክትትል 21 የጠላት ኃይል ላይ እርምጃ በመውሰድ 25 መቁሰላቸውን ከመከላከያ ድረገጽ ላይ ያገኘነው መረጃ ያመለክታል። በሰሜን ጎጃም ከገርጨጭ በመነሳት ወደ ሐሙሲትና ፈረስ ቤት አቅጣጫ ስልታዊ እንቅስቃሴ ያደረገው ጥምር ጦሩ በፈረስ ቤት የጽንፈኛውን ቡድን ዋና ተዋናይ የሆኑ ትዕዛዙ ዓለምነህ አክመው እና ገድፈው ወርቁ ገበየው እንዲሁም አማረ ገድፈው ወርቁ የተባሉ ጽንፈኞችን ከነጥጥቃቸው በቁጥጥር ስር መዋል ተችሏል። ሰራዊታችን በተሰማራባቸው የግዳጅ ቀጠናዎች ሁሉ በጠላት ላይ በሚያሳርፈው ጠንካራ ምት ሰላም አደፍራሹ ኃይል መቋቋም እያቃተው እየተበተነ እርስ በርሱ እየተፈረካከሰ ሲሆን ሰራዊታችንም ከክልሉ የጸጥታ አካላት ጋር በመሆን ቀጠናው ከተደቀነበት አደጋ እንዲወጣ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥል ተገልጿል። ሰላም ወዳዱ ህብረተሰብ ከሰራዊታችንና ከክልሉ የጸጥታ ኃይል ጋር ተቀናጅቶ በመስራት የሚያደርገውን ርብርብ ማስቀጠል እንደሚገባውም ተጠቁሟል። ዘገባው የምስራቅ እዝ ሚዲያ ነው። ኢትዮጵያ ከዚህ ቀደም በአመት የምታመርተው የወተት ምርት የነበረበት 3 ቢሊዮን አሁን ላይ ወደ 13 ቢሊዮን ሊትር ማደጉን የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ዴታ ፕሮፌሰር ኢያሱ ኤልያስ ለብስራት ሬዲዮ እንደተናገሩት ይህ ውጤት ሊመዘገብ የቻለው በሌማት ትሩፋት መርሃ ግብር በተሰሩት ስራዎች ነው ተብሏል። መርሃ ግብሩ መተግበር ከጀመረ ወዲህ ለዜጎች የተመጣጠነ ምግብን የማቅረብና የህፃናትን መቀንጨር መቀነስ ዓላማ በማድረግ የተለያዩ ስራዎች መሰራታቸውን የተናገሩት ሚኒስቴር ዴታው በወተት፣ በአሳ፣ በስጋ ምርቶችና በዶሮ ምርት ዙሪያ ሰፊ ስራ ተሰርቷል ሲሉ ተናግሯል። ከዚህም በተጨማሪ ለአርሶ አደሩ የመኖ ግብዓት ጭምር እንዲቀርብ በመደረጉ ይህ ውጤት ተመዝግቧል። ከዚህም ባለፈ የወተት ላሞች ዝርያ የማሻሻል ስራዎች በመሰራታቸው በአሁኑ ወቅት የወተት ምርት አድጓል ሲሉ ጨምረው ለብስራት ሬዲዮ ተናግሯል። የሚኒስቴሮች ምክር ቤት የ100 ቀን እቅድ ግምገማ የዓለምን ኢኮኖሚ አዝማሚያ እንዲሁም የኢትዮጵያን ማክሮ ኢኮኖሚ የመጀመሪያው ሩብ ዓመት አፈጻጸም ተመልክቷል። ከዚህ ባለፈም የእድገት አዝማሚያና አጠቃላይ ምልከታን ያካተተ እንደነበር የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። በ2017 የበጀት ዓመት የኢትዮጵያ አጠቃላይ የኢኮኖሚ አፈጻጸም
በጥንካሬው በመቀጠል 9.2 በመቶ ዓመታዊ የጂዲፒ እድገት አሳይቷል ተብሏል። ይህ እድገት የተፈጠረው 7.3 በመቶ ከግብርና ውጤት መስፋፋት ጋር የተያዘ ሲሆን 13 በመቶ የሚሆነው ደግሞ የኢንዱስትሪ እድገት ሸፍኗል ተብሏል። ከዚህም ባሻገር 7.5 በመቶ የሚሆነው ደግሞ የአገልግሎት ዘርፍ እድገት እንደሸፈነም ተነግሯል። በመንግስት እየተከናወኑ ባሉ የተለያዩ የልማት ስራዎችና አዲስ ኢንቨስትመንቶችን በመደገፍ በ2018 ዓ.ም የኢትዮጵያ ኢኮኖሚ 10.2 በመቶ እንደሚያድግ ይጠበቃል ሲል የጠቅላይ ሚኒስትር ጽሕፈት ቤት ዘገባ ዘግቧል። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ደብረ ኤልያስ ከተማ 01 ቀበሌ ከሌላ ሴት ጋር ግንኙነት ጀምራል በሚል ምክንያት የአንድ ልጇን አባት በተኛበት በአሰቃቂ ሁኔታ በመጥረቢያ ቆራርጣ የገደለችው ግለሰብ በፖሊስ ቁጥጥር ስር ውላለች። በደብረ ኤልያስ ከተማ 01 ቀበሌ የአካባቢው ማህበረሰብ ጧት ሲንቀሳቀስ የወደቀ አስክሬን አለ ይጣራልን በሚል ለወረዳው ፖሊስ በሰጡት ጥቆማ መሰረት ፖሊስም ወደ ቦታው ፈጥኖ በማቅናት የማጣራትና አካባቢውን የመፈተሽ ስራ እንደሰራ ታውቋል። በዚህም መሰረት ፖሊስ የቤት ለቤት ፍተሻ ያደረገ ሲሆን በፍተሻው የወይዘሮ የዝና ዋጋው ቤት ውስጥ አጠራጣሪ ነገር እንደተመለከተም ተናግሯል። ተጠርጣሪዋ በፖሊስ ቁጥጥር ስር ውላ ስትጠየቅም ጥቅምት 11 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ የአንድ ልጇ አባት የሆነውን ባለቤቷን ሟች አቶ ሞኜ አንተና አለምነ ከሌላ ሴት ጋር ግንኙነት ጀምራል በሚል ምክንያት አልጋ ላይ በተኛበት ጭካኔ በተሞላበት ሁኔታ በመጥረቢያ ደጋግማ በመቆራረጥ መግደሏን አምና ከገደለችውም በኋላ ከመኖሪያ ቤቱ በግምት 100 ሜትር ርቀት ገደማ አውጥታ መጣሏን ለወረዳው ፖሊስ ቃሏን ሰጥታለች። የወረዳው ፖሊስም ተጠርጣሪዋን በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያጣራባት እንደሚገኝ መናሪያ ሬዲዮ ዘግቧል። እስር ላይ የሚገኙት የቀድሞ ሰላም ሚኒስቴር ዴታ አቶ ታዬ ደንዳ ዛሬ ፍርድ ቤት መቅረባቸው ታውቋል። አቶ ታዬ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስት ለመናድ ከሚሰሩ ቡድኖች ጋር መተባበር በሚሉ ወንጀል ነው ተጠርጥረው የታሰሩ ሲሉ የህግ ጠበቃቸው አቶ አበራ ንጉሱ ለቲክቫ ኢትዮጵያ ገልጸዋል። አቶ ታዬ ደንዳ ተጠርጥረው ከተከሰሱበት ወንጀል በዋስ መብት ከተለቀቁ ከተወሰኑ ወራት በኋላ ዳግም ግንቦት 25 ቀን 2017 ዓ.ም ታስረው በቂሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀል የመጨረሻ ውሳኔ ለመስጠት ልደታ ፌዴራል ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 ቀን 2017 ዓ.ም ቀጠሮ ሰጥቶ ነበር። የአቶ ታዬ መዝገብ ተመርምሮ ዛሬ ውሳኔ ለመስጠት ቢቀጠርም ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ ገልጿል። በዛሬው ችሎት ከሳሽ አቃቤ ሕግ እንዳልቀረበ ጠበቃቸው አቶ አበራም ተናግሯል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሱ ደንበኛቸው ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከ2 ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውን ገልጸዋል። ሆኖም የፌዴራል ልደታ ከፍተኛ ፍርድ ቤት ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ አቶ አበራ ንጉሱ ለቲክቫ ኢትዮጵያ ተናግረዋል። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ።
ለሰዓቱ የነበሩን የሀገር ውስጥ ዘገባዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜኖች የምናልፍ ይሆናል። ሰሜን ኮሪያ የተሳካ የሃይፐርሶኒክ ሚሳኤል ሙከራ ማድረጓን አስታወቀች። ሀገሪቱ ያደረገችው የሃይፐርሶኒክ ሚሳኤል ሙከራ ራሷን የመከላከል ቴክኒካል አቅሟን እያሳደገች ስለመሆኑ ግልጽ ማስረጃ መሆኑን አረጋግጣለች። በዲሞክራቲክ ሪፐብሊክ ኮሪያ በሚሳኤል አስተዳደር የተካሄደው ሙከራ የኮሪያ የሰራተኞች ፓርቲ ማዕከላዊ ኮሚቴ ጸሐፊ ፓክ ቾንጉቾን የሰሜን ኮሪያ የሚሳኤል አስተዳደር ዋና ዳይሬክተር ጃንግ ቻንግ መምራታቸውን የኮሪያ ማዕከላዊ ዜና አገልግሎት ዘግቧል። አዲሱ የጦር መሳሪያ ስርዓት ከጠላት ሊሰነዘሩ የሚችሉ ስትራቴጂካዊ ጥቃቶችን በዘላቂነትና ውጤታማ በሆነ መልኩ ለመመልከት እንደሚያስችል ተናግሯል። የፒዮንግያንግ እንቅስቃሴ ጦርነትን ቀድሞ ለማስቀረት ያለመና ዓላማው ራስን መከላከል ብቻ መሆኑን የሀገሪቱ ባለስልጣናት ተናግረዋል። የደቡብ ኮሪያ ጦር ፒዮንግያንግ በርካታ የአጭር ርቀት ባላስቲክ ሚሳኤሎችን ወደ ምስራቅ ባህር መተኮሷንም አስታውቋል። አሜሪካ ሙከራው ህገወጥና የቀጠናውን መረጋጋት የሚረብሽ ነው በማለት ያወገዘች ሲሆን ሰሜን ኮሪያ የተለያዩ የሰላም ስምምነቶችን ከሚጥሱ ተጨማሪ ድርጊቶች እንድትታቀብ ጠይቃለች። የባለቤቱን ስልክ በቁልምጫ ስም መዝግቦ የያዘው ቱርካዊ ግለሰብ ለቅጣት መዳረጉ ተሰማ። ስማቸው ያልተጠቀሰው ጥንዶች በቱርኳ ኡሳካ ከተማ ነዋሪ ሲሆኑ ሚስት ወፈር ባለ ሰውነቷ ሳቢያ ባል ድንቡሽቡሽ ብሎ መጥራቱን ተከትሎ ምቾት አልሰጠኝም በሚል ፍቺ ፈጽመዋል። ከዚህ አልፎም ባለቤቷ ስልክ ቁጥሯን ተንቀሳቃሽ ስልኩ ላይ ድንቡሽቡሽ ብሎ መዝግቦ መያዙ ምቾት ያልሰጣት ሚስት ጉዳዩን ወደ ፍርድ ቤት ወስዳ ባለቤቷን ከሷለች። ግለሰቧ የቀድሞ ባለቤቴ በሰውነቴ አቋም ተሳልቋል በሚል ፍርድ ቤት የመሰረተችው ክስ ተቀባይነት አግኝቷል። በዚህም የቀድሞ ባለቤትን የስልክ ቁጥር ድንቡሽቡሽ በሚል መጠሪያ በመመዝገብ በተክለ ሰውነቷ ላይ በመሳለቅ የሞራል ጉዳት አድርሳልና ለዚህ ቅጣት ይገባል ብለው ዳኛው ፈርዶበታል። ይህንንም ተከትሎ መጠኑ ያልተጠቀሰ የገንዘብና ቁሳቁስ እንዲሁም የሞራል ካሳ ለቀድሞ ባለቤት ክፈል በሚል ተበይኖበታል። ጉዳዩ በቱርክ መነጋገሪያ ሆኗል። ገሚሱ የቁልምጫ የፍቅር መጠሪያ በመሆኑ ይህ አይገባም ሲሉ፣ በርካቶች ደግሞ ጥቃቅን የቤተሰብ ጉዳዮች አደባባይ ወጥተው የፍርድ ቤት ቅጣት ማስከተላቸው አስገራሚም አሳዛኝ ነው ብለውታል ሲል አራዳ ኤፍኤም ዘግቧል። የገዛ ልጃቸው ተቃውሞ ያሰማችባቸው የ92 ዓመቱ ፖል ቢያ የካሜሩንን ሀገራዊ ምርጫ አሸንፏል ሲል የሀገሪቱ ምርጫ ኮሚቴ ገለጸ። ፕሬዝዳንት ቢያ ምርጫውን አሸነፉ የተባሉት 53.6 በመቶ ድምጽ በማግኘት እንደሆነ ኮሚቴው አስታውቋል። ዋና ተቀናቃኛቸው ኢሳ ባካሪ ማግኘት የቻሉት 35 በመቶ ድምጽ ነው ሲል የካሜሩኑ ምርጫ ኮሚቴ አስታውቋል። ይህ ምርጫ ፖል ቢያን ለ8ኛ የስልጣን ዘመን እድል የሰጠ መሆኑ የተገለጸ ሲሆን ህገ መንግስታዊ ምክር ቤቱ በመጪዎቹ ቀናት የመጨረሻውን ውጤት በይፋ ያረጋግጣል ተብሎ ይጠበቃል። የፕሬዝዳንቱ ፖል ቢያ ሴት ልጅ ብሬንዳ ቢያ አባቷ በምርጫው መወዳደራቸውን በመቃወም ካሜሮናውያን ለ92 ዓመቱ አዛውንት ድምፅ እንዳይሰጡ በይፋ መጠየቋ ይታወሳል። የፕሬዝዳንቷ ልጅ በአባቷ የ43 ዓመት የስልጣን ዘመን በካሜሮን ድህነትና ስራ አጥነት መስፋፋቱን በመግለጽ ነበር ካሜሮናውያኑ ለፖል ቢያ ድምፃቸውን እንዳይሰጡ የጠየቀችው። ይህም በአፍሪካ የፖለቲካ ታሪክ በስልጣን ላይ የሚገኝ ፕሬዝዳንት ልጅ በይፋ ለቤተሰቧ ድምፅ እንዳትሰጡ የሚል ተቃውሞ በማሰማት የመጀመሪያዋ ሴት አድርጓታል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። በእኔ በኩል አበቃው። መልካም ምሽት ይሁንላችሁ።